እኔ አንድ ልጅ አለች የሚገርም አይዛክ እየደወለች የምትሰድበኝ በጣም ትና በቃ ብዙ በህይወቷ ብዙ ችግር ውስጥ ያለች ናት እና በቃ የሚያዳምጣት ሰው የለም። ስለዚህ ትደውል ልትሳደብ ትተኛለች። ኦኬ በቃ በደንብ ሩም አዘጋጅና ጸጥ ያለ ቦታ ክፍል ገባና በቃ እሷ በደንብ አድርጋ ትሳደባለች። ምንድነው ከዛ መጨረሻ ላይ ተነጋግረን ዘምረን ጸሎት አድርገን እናያለን። ኑ በብርሃኑ ተመላለሱ ተመላለሱ ኑ በብርሃኑ ተመላለሱ። እግዚአብሔርን እያገለግል መኖር የምፈልገው። አዎ ግን ስትኖር ግን ይኸውልህ ስትኖር በሆነ አጥር መታጠር አለብህ። እሱ ምንድነው ህይወት ነው። ለምሳሌ እኔ ሚስት ስላለኝ ባል ይባላል አይደል? ወይም ያገባ ይባላል አይደል? ኦኬ አንተ ደግሞ ክርስቲያን ነህ፣ እኔም ክርስቲያን ነኝ። ግን ምንድነው ክርስቲያን ነኝ፣ ሚስት አለችኝ፣ አግብቻለሁ። ኦኬ ዲያቆንም ነኝ። ኦኬ አንተ ደግሞ ክርስቲያን ነህ። ኦኬ ከዛስ እግዚአብሔርን በድቁና እያገለገልክ ነው። እግዚአብሔርን በምንኩስና እያገለገልክ ነው። እግዚአብሔርን እንዴት እያገለገልከው ነው? ፐርፐዝ ምንድነው? አንተ ከእግዚአብሔር ጋር ያላታችን በምንድን ነው? መንኩስ እያልኩ አይደለም አይዘው እግዚአብሔር በጣም ጋብቻን ምክንያቱም በተለይ ይሄ የምንኩስና ከእግዚአብሔር ጋር የሚኖር ህይወት በጣም ፍቃድ እግዚአብሔር ይፈልጋል። ጋብቻውም ይፈልጋል። ይሄኛው ግን በተለይ ለተመረጡ ተፈቀደላቸው ብቻ ነው። ስለዚህ እኔ ሪኮመንድ ማድረጋችሁ ኤርሚም አንተ ብታገቡ ሪኮመንድ አደርጋለሁ። ለምን በለኝ አንደኛ በህይወታችሁ እግዚአብሔርን በዛ ውስጥ ማገልገልም ስለሚቻል በተለይ ደግሞ ጓደኛ የምትይዙትን ሰው እኔ እንደኔ እህትና ወንድሞች ማለት እህቴን መመክራትን እና ወንድሜን መክረው ነው የምነግራችሁ። መስፈርታችሁ ሃይማኖት ነው እላለሁ እኔ። ለኔ አሁን መስፈርት በቃ ሃይማኖት ነው። ባይዘው አዛኪ ለኔ መኪና፣ ቆርቆሮ፣ ድንጋይ፣ አፈር፣ መልክ፣ ሲክስ ፓክ ምናምን ሼፓ፣ አይኗ፣ ጥርሷ፣ ፀጉሯ በዚህ ወጥቶ በዚህ ገብቶ እሱ ለኔ መስፈርት አለ። ሃይማኖት መስፈርት ያደረኩበት ምክንያት ለምን መሰለህ? እኔ መዳን ስለምፈልግ እዚህ ላይ ያለኝ ምድር ላይ ያለኝ ህይወት ጊዜያዊ እንደሆነ ስለማውቅ መጠጣቱ፣ መጨፈሩ፣ ማበዱ መጨረሻው ኮንሲኩዌንሱ ሳት እንደሆነ ስለማውቅ እዚህ የምኖረው ህይወት ግር የኮንትራት ህይወት የኪራይ ህይወት እንደሆነ ስለማውቅ ከዚህ በኋላ የሚሆነው ነገር ስለማላውቅ ሰሪና ፈጣሪ አለኝ የሚጠብቀኝ በኋላ ከሞት በኋላ ህይወት አለ ብዬ ስለማውቅ ረዳኝ። ስለዚህ ትዳር ውስጥ ሆኖ እነዚህን ነገር ማሳካት ይቻላል። ስለዚህ መስፈርታችሁ እንደኔ የመጀመሪያው ሃይማኖት ቢሆን ምክንያቱም በሃይማኖት ያለች እህትና ወንድም ወደ እግዚአብሔር ያመጣል። ህይወትህ ላይ ለነፍስህ ይጠቅማል በተቻለ መጠን። በተረፈ ሌላውን ነገር ግን በሂደት የሚስተካከሉ በመናገር የሚስተካከሉ አንዱ አንዱን በመደገፍ የሚስተካከሉ መሆናቸውን አውቆ መስፈርትን ለእግዚአብሔር ትቶ እግዚአብሔር እንዲመርጥ እግዚአብሔር እንዲድር እግዚአብሔር እናትና አባቶ ለአንተ የሚበጀው እንዲመርጥልህ ቅድሚያ ለእግዚአብሔር ስጥ። ገባ? ልክ አሁን ድሮ እዚህ ላለ አይደለ የኢንተርናሽናል ገጠር ኢትዮጵያ እናት አባት አይደለም አምጥተው የሚያጋቡ መርጠው ጨርሰው በቃ አሁን ደግሞ እግዚአብሔር እናት አባት ሆኖ ይጋራል ከሱ የሆነ መልካም ስለሆነ አይደል? እናት አባት ለአንተ ካሰቡልህ እግዚአብሔር ለአንተ አምጣስ። ስለዚህ እኔ ሪኮመንድ ማድረጋችሁ በሂደት በአንድ ሰው በሂደት መንፈሳዊ ነገሮቻችሁን እያበረታችሁ ከእግዚአብሔር ያላችሁን ሪሌሽንሺፕ እያበረታችሁ ወጣትነታችሁን ብትጠብቁት ብትይዙት ወጣትነታችሁን ብትጠብቁት ወጣትነቱ እንዳይሸውዳችሁ ጊዜያዊና ዘለቄታውን ነገር መለየት ለጊዜያዊ ደስታ ተብሎ ለጊዜያዊ እርካታ ተብሎ ዘላለማዊ ማጣት ውስጥ እንዳይመጣ እነዚህ መጠንቀቅ ሂደት ይፈልጋል፣ እገዛ ይፈልጋል፣ ምንም መተጋገዝ ነው። በእምነታችሁ ማፈር የለም። በጣም አሁን ባልከው ሀሳብ እኔ መስማማለሁ። እኔ የምፈልገው እሱን ነው። እንደነገርኩ ግን ቅድም ይህን ወሬ ወዳመጣው ነገር እንግባና ማግባት እፈልጋለሁ እግዚአብሔር ከፈቀደ
እኔ የምፈልጋትን አይነት ሴት ካገኘሁ ማግባት ፈልጋለሁ። ካላገኘሁ ግን ኢትስ ኦኬ ሲንግሉኝ መኖር እችላለሁ ነው እያልኩኝ ያለሁት እንጂ አላማዬ ሲንግሉ ነው መኖር አይደለም። ግን እኔ ወደ የምፈልጋትን አይነት ሴት እግዚአብሔር ካላከልኝ እቀበላለሁ። እንደሱ አይነት ኑሮ መኖር እፈልጋለሁ። ካልሆነ ግን ኢትስ ኦኬ ሲንግሉኝ መኖር ላይ እንትን እላለሁ። ፐርፐዚ ግን በፍጹም የሆነ አላማዬ ኦኬ ኢንድ ጎሊ ሴት ማግባት ምናምን እያልኩ መኖር አልፈልግም። እሱን በሂደት የጋብቻውንና ከእግዚአብሔር ጋር መኖሩ ዓላማ በደንብ እየተማርከው ስንመጣ ዳይሬክሽኑ ክሊር እየሆነ ይመጣል። አይዛክ የህይወቱ ትርጉም እየሰጠ ይመጣል። ትምህርት ነው፣ ትልቅ እውቀት ነው። ትልቅ እውቀት ነገሮች የምታይበት ነገር ዳይቨርሲቲውን ይለያይልሃል፣ ያሳያል ከሩቅ። ስለዚህ እሱ ትምህርት ነው። እኔ ትምህርቱን በደንብ ወስደህ በተለይ መንፈሳዊ ትምህርቱን ብታውቀው፣ ብትቀርበው፣ ብትማረው ጊዜ ሰጥተህ ለህይወትም ይጠቅማል። ለምታስበው ለሁለቱም ህይወት ይጠቅማል። እሺ አንድ ጥያቄ አለኝ። እግዚአብሔር አያርገውና ትዳራችሁ ላይ አሁን አለመስማማት ቢፈጠር አያርገው፣ ምንድነው መጨረሻው የሚሆነው? በቃ ያ ነገር ሊስተካከል አልቻለም፣ መልሰህ ልታስተካክላት አልቻልክም፣ በቃ በዛ ነገር አልተስማማችሁም። ኦኬ ምንድነው የሚሆነው? ጥሩ አሁን የኔን ትዳር ይጠይቀኝ አይደለ? አዎ ኢን ጀነራል ስፔሲፊክ ወደ አንተ ፐርሰናል እንዳላደርግብህ ብዬ ችግር የለውም። ምክንያቱም እኔ ልመልስልህ የምችለው በመንፈሳዊ መነጽር ስለሆነ ልመልስልህ። እሺ ለዚህ ብላ ቤተክርስቲያናችን ምን አዘጋጅታለች መሰለህ? ንስሐ አባት አዘጋጅታለች። ምክረ ካህን ይባላል። ገባህ? ከኔ አቅም በላይ ሆኖ ደግሞ አባት ነው። አባት ደግሞ ይመኩናል፣ እኛ ላየነውን አንግል ያሳዩናል። ደግሞ ከዛ በላይ ደግሞ ምን አለ መሰለህ አይዛክ ጸሎት አለ። ብዙ ጊዜ እንደዚህ ጋብቻው ስለሚፈተኑ ሰዎች ጾምና ጸሎት ሱባኤ እንዲዙ ሪኮመንድ ይደረጋሉ። ለምን ብትለኝ ጉልበትን አንበርክከህ የማታገኘው ሶሉሽን የለም። እግዚአብሔር ተንበርክከህ የማታገኘው መፍትሄ የለም። ትረስት ማይዘህ ሁሌም ሱባኤ እንዲይዙ፣ የጸሎት ጊዜ እንዲይዙ፣ የጥሞና ጊዜ እንዲይዙ፣ አንዳቸው በጸሎት እንዲያስቡ፣ እንዲሁም በጸሎታቸው ሰዓት ስለ ራሳቸው እንዲጸልዩ ነው አይፈቀድላቸው። የሚጸልዩ ስለ ሚስታቸው፣ ለምሳሌ ባል ከሆነ ስለ ሚስቱ እንዲጸልይ፣ ስለ ራሱ ይጸልይ፣ ግን ስለ ሚስቱ ግን አብዝቶ እንዲጸልይ ይመከራል። ሚስትም ከሆነች ስለ ራሷን ደግሞ አብዝታ ደግሞ ስለ ራሱ ተንበርክከው እንዲጸልዩ፣ በዛ ነገር ላይ ከዚያ ጋር እንዲነጋገሩ የጥሞና ጊዜ ይሰጣል። መቼም ምድራዊ ዳኛና ምድራዊ ሽማግሌ መልስ ከሰጠ ሰማያዊ አባት መልስ አይሰጥም? ይሰጣል። አንድ ሳይካትሪስት ሶፋ ላይ አጋድሞ ብር እያስከፈለ መልስ ሰጠኛል ብለህ እሱ ጋር ሄደህ መልስ ሰጠኝ ብለህ ከመሰከርክለት ሰማያዊ አባት እግዚአብሔር መልስ አይሰጥም? ይሰጣል። ስለዚህ እኛ በእኔ ቤት መፍትሄ አለው። እሱ መፍትሄው መሰለህ ጾም፣ ጸሎት እያዛል፣ ሱባኤ እያዛል፣ ምክረ ካህን ደግሞ አለ፣ የቤተክርስቲያን አባቶች አሉ፣ ሽማግሌዎች አሉ፣ መጽሐፍት አሉ፣ የምናነባቸው መንፈሳዊ መጽሐፍ፣ ፈተናዎች ሲመጡ እንዴት ማለት እንደሚገባ እነዚህን ሁሉ በእነዚህ ታጥቀን ያለ ነው። ገባ? ሲገባበትም አስቀድሞ የጋብቻ ትምህርት ተምረን ይገባል። በጋብቻ ሊያጋጥሙ የሚችሉ ችግሮች ሰዎች ከህይወታቸው ልምድ አካፍለው፣ ድጋሚ ደግሞ በዛ ላይ ደግሞ የተጻፉ መንፈሳዊ መጽሐፍቶች አሉ። እነዛን ሁሉ እንግዲህ ሊኪዩብ አድርገን የገባ ነው ማለት ነው። ስንገባ ፈተና ሲመጣ እነዛን መጀመር እያደረግ መጠቀም ነው እንጂ መፋታት ሶሉሽን አይደለም። ስለዚህ ምንም አይነት ችግር ቢመጣና ባይስተካከል ይቀጥላል ትዳሩ ማለት ነው። ይኸውልህ ለምሳሌ የዝሙት ችግር ከሆነ ገባ? የዝሙት ችግር ከሆነ አሁንም አንድም ሁለት ምድር ሊሰጥ ይችላል ንስሐ ተገብቶ ምናምን። ከዛ በኋላ ግን ከባድ ነው የሚሆነው። ገባ? ያ ሰው ኦልሬዲ በዝሙት ተነድፎ 4-5 ሴት እንትን እያለ ሴቷም እንደዛ ከሆነ ይሄ ከባድ ነው። ምክንያቱም ቅድስናን ራሱ እያስወጣ ይመጣል። ቤተክርስቲያን ግን በራሷ የፍቺ ጸሎት የላትም። ለምሳሌ አንድ ሰው ሲፋታ ማዘጋጃ ቤት የሚሄደው ለምን ይመስላል? ሄርሜላንና አይዛክን ከዛሬ 5 ዓመት በፊት አጋብተናቸዋል፣ የዛሬ ደግሞ እንዲፋቱ ለምናለን። እንግዲህ ባከራችን ጌታ አፋታቸው ላይ ጸልያለች። የጸሎት የፍቺ ጸሎት የለም። አሁን ዝሙት ኤክስቴንቱ ነው። ዝሙትና ሃይማኖት መቀየር
ስለዚህ እሱ ላይ ትፋታለህ ለምሳሌ ፊዚካል አቢዩዝ ቢሆንስ ትዳር ውስጥ ፊዚካል እሱም ደግሞ አጋደለክሲያ ለሱም ስርዓት አላት ነው እሱም ስርዓት እንዳለው አይዛቅ የማይቆም ከሆነ በቃ ላይ ፍቺ ምንም የመጨረሻ እንትን አይደለም ነው ቤተክርስቲያን የፍቺ ፕላን የላትም ባጭሩ የፍቺ ጸሎት የፍቺ ስርዓት የላትም ዛሬ ፍቺ እናረጋለን አንድ ላይ ቢፈጠር ላይ እንዴት ነው አንድ ለምታረጋው ይሄን ነገር አያርገውና የትኛው ዝሙት እንዳልኩ ነው የንስሐ አላ ገባ ንስሐ ይሰጣል ቀኖና ይሰጣል እድል ይሰጣል እኮ አይዛክ ምክንያቱም ሁላችንም እድል ተሰጥቶን እየኖር ያልን አይደል ድካም ሲመጣ እድል ይሰጣል ቁርጥ አድርገህ የምትለው ነገር አይደለም ምክንያቱም የገባኸው እስከ መጨረሻ ድረስ ላግዝ ልታገስ ይቅር ልል እያልክ ነው ምክንያቱም የበደሉኝን ይቅር ላለው እያልክ አይደል እንዴ የምትጸልየው ስለዚህ እድል ይሰጣል ለዛ ሰው እድል ይሰጣል የንስሐ እድል ይሰጣል እንዲመለስ እንዲጸጸት እድል ይሰጣል ልክ እግዚአብሔር እኔ እናንተ ኃጢአት ስንሰራ እንድንመለስ እድል ይሰጣናል አልሰማ ካለን ግን እንቆረጣለን ከዘላለም ሕይወት እንጣላለን በመንፈሳዊ ምክር ይመከራል ንስሐ ይሰጣል ቀኖና ይሰጣል እነዚህ ሁሉ አልሰማ ካለ ግን እንግዲህ ቤተክርስቲያን እንዳልኩ ፍቺ ነገር የላትም ግን በእግዚአብሔር ዘንድ ያ ነገር ወደ ራስን ወደ ማርከስ ከእግዚአብሔር ወደ መለየት እያመጣ ስለሆነ መወሰን ያለብን ነገር ወስነ ትለያያለህ ማለት ነው ታዲያ ከቅድስና እያስወጣች ነው አሁን እሱ እንደ ኃጢአት ይቆጠራል አሁን ለምሳሌ ዝሙቱን ወንዱ ከሆነ እያደረገው ያለውና በቃ በዓለማዊም ህይወት እድል መስጠት አለ እንዳልከው በመንፈሳዊ ደግሞ ምናልባት ሞር ሊኖር ይችላል ግን ከዛ ብዙ እድሎችን ተሰጥቶ ቢፋቱ ቢለያዩ በቤተክርስቲያንም ባይሆን በቤተክርስቲያን የለውም ብላል እና በዓለማዊ ቢለያዩ እንደ ኃጢአት ነው የሚቆጠረው ወይስ አይ እሱ እንዳልኩሽ አሁንም ቢሆን ይሄ ለእያንዳንዱ እንደ ኬዙ ቤተክርስቲያን ስርዓት አለ ናዳሽ ለእያንዳንዱ ለዚህ ነው ንስሐ አባት ያስፈልገው እኮ ለዛ ነው ንስሐ አባት በማከላቸው ያስፈልገው ምክንያቱም የእያንዳንዱ ኬዝ የተለያየ አይደለ አይዛክ ግማሹ በዝሙት ይፈተናል ግማሹ በቃ በጸባይ በጭቅጭቅ በብዙ አይነት ፈተና ያለው በትዳር ውስጥ ስለዚህ ለእያንዳንዱ እንደ ሁኔታው ለእያንዳንዱ የተቀመጠ ምክርና ሶሉሽን አለ ወረዳይ ያን ሁሉ ሂደት ይኬዳል ያን ሁሉ ይሄ በመንፈሳዊ ባጭሩ ብዙ እድል ይሰጣል ምክንያቱም ንስሐ የሚባል ነገር ስላለ መጸጸት መመለስ ከውድቀት መነሳት የሚባል ይወድ ደግሞ ስላለ ማለት ነው በዚህ የንስሐ አባቱ ደግሞ ሌላውን ኤክስቴንት ደግሞ እንደግል ህይወት እንደሚያጋጥመው ፈተና እያማከራችሁ የሚሆነው ነገር ደግሞ አብራችሁ ተወስናላችሁ ማለት ነው አይ ቲንክ ብዙ ፖይንታችን ላይ ተስማምተናል ትንሽ ሜጀር የሆኑ እንትን የህይወት ፐርስፔክቲቮች አሉ ግን I think ምናልባት a matter of time ሁላችንም እንዳልከው ጫማ ውስጥ ሆነን ስናየው ነው ልንማርበት እንችላለን አሁን እንደዚህ ሁላችንም የራሳችን እኛ ትክክል ነን በራሳችን ብለን የምናራምደው ህይወት ሪሌሽንሺፕ ላይም ወይም ደግሞ ያንን ትክክለኛ ሰው ስናገኘው የሚቀየር ሊሆን ይችላል እና በዛ ሂደት ውስጥ ብዙ ምንማረው ነገር አለ ግን ተምሬበታለሁ ብቻ ነኝ አንዳንድ ሐሳቦች እውነት ወስጃለሁ በተለይ ዲቮርስ ላይ ምናምን አሁን በዚህኛው ጀነሬሽን አብዛኞቻችን like progressive world ላይ ነን አሁን ወደ ዌስት ምናምን ምናልባት እኛ ጋር stigmatized ሊሆን ይችላል እንጂ በቃ ኦፕን የሆነ ነገር ነው እና እኔ ሁሉ ጊዜ የማስበው ነገር ነበር እንደዚህ አይነት ነገር ቢፈጠር ፈጣሪ በምን አይነት እንዴት ነው የሚታየው እንደ ኃጢአት ይቆጠር ይሆን አይሆን በሚለውና thank you so much for teaching us አመሰግናለሁ ዴይሊ ትምህርት ነው ቴሌላ ጋድማው ዛሬ እኮ ተማርናየ መቼ ዲስከሽን አሰበ ስለዚህ ነው ላይፍ ኦልዌይስ ማቹር ሊሆን ከመተደረገ በቃ ቆም ያለው ምትልበት አለ እለት የምትማርበት ሜንታሊ የምታርግበት ነውና እንደዚህ ዲስከሽኖች በዚህ በጣም ብዙ ወጣቶች ቢያገኙ ከብዙ ነገር ይወጡበት ይጠቀማሉ ብዙ ይሸሻል ይሄን ዲስከሽን በተለይ ከእግዚአብሔር ጋር ነው ዲስከሽን
እና ግን ደግሞ ሶሉሽኑ እሱ ነው። አት ኤንድ ኦፍ ዘ ዴይ በትዳርም በለው በደስታም በለው ለሰላም በለው እግዚአብሔር ነው ሶሉሽኑ። ስለዚህ ትልቁ ነገር እኔ ትዳርን ሳስበው ፍቺ አላስብም። አሁን የኔና እናንተ ልዩነት ሌላው እንድታዩት የምፈልገው ማለት ነው። እናንተው ፍቺን ያስጨነቃችሁ ኦኬ። እኔ አሁን ፖሲብል ነው ብለን ነው እንጂ ተናግራለሁ። ወደ ትዳር ሲገባ ማንም ሰው ፍቺን አስቦ ከገባ that's not a right thing ግን there are possibilities ብለን እናስባለን። ፖሲቢሊቲው ራሱ እንዳይመጣ ፖሲቢሊቲ እንዳይኖር አንቺም እሱም የምትሰሩት ስራ ብዙ አለ። ገባሽ? እንደ ሴት አንቺም ለባልሽ መሆን ማድረግ ያለብሽ ነገር አለ። ባልም ለሴት ማድረግ መሆን ያለበት ነገር አለ። የብዙ ትዳሮች ፍቺ የባልና የሚስት ድክመት ነው፣ የጸሎት ድክመት። ገባሽ? ከእግዚአብሔር ጋር ያለው ሪሌሽንሺፕ ድክመት። ቤተክርስቲያን ሄዶ ክርስቲያን አስብ አይዛክ እያሰው ሚስት ወይም ሄርሜላ ባልሽ ቤተክርስቲያን ሄዳችሁ አብራችሁ አስቀድሳችሁ ጸሎት አድርጋችሁ ቤት ውስጥ ተንበርካችሁ ጸሎት አድርጋችሁ አሁን እንደዚህ አይነት ትዳር ውስጥ ምን ያህል ችግር ሊመጣ ሶሉሽን እንዳለ አስብ። የመፍትሄው ማለት አይደል? ምክንያቱም ኦልዌይስ በቃ ትዞራላችሁ ወደ እግዚአብሔር። የሆነ ነገር ሲመጣ ወደ እግዚአብሔር። ኢቭን እንደዚህ አይነት ትዳሮች ኢቭን ሴክስ እንኳን የሚያደርጉበት ታይም አላቸው የሚገኝሽ። ሁሌ ዝም ብሎ አልጋ ላይ ወጥ ዝም ብሎ በቃ ተገኘ ተብሎ በቃ ልጅ እንገናኝ እዛው የታው ዝም ብሎ የለውም። ደግሞ የሆነ ታይም አለ በቃ ሰውነትም ደግሞ አላይሽ በቃ የሆነ መንፈሳዊ ደግሞ ማንነቱ አለ። ቃል የሚሰጠው ትዳርን ሰዎች ሴክስ ይመስላቸዋል። በቃ ዝም ብሎ ስለተኛ አሁንም ተኛ በቃ አልጋውን ማጎሳቆር ይመስላቸዋል። ነው እሱ አይደለም። እንስሶች እኮ አይደለም የተጋቡት እኮ ሰዎች ናቸው። ኦኬ። ስለዚህ አይሽ ምን አለው ማለት ነው? የደሞ የመንበርከክ ከእግዚአብሔር ጋር የመነጋገር አይሽ የመጾም አሁን ለምሳሌ በዚህ ፋሲካ ጾም ባለትዳሮች ግንኙነት እንዲያደርጉ አይፈቀድም፣ ክልክል ነው። ለምን ይመስላል? ለምንድነው? በቃ ደግሞ ከእግዚአብሔር ጋር የሚናገሩበት ይወዳስ ታላየው እርከክ ብሎ ስለ ችግራቸው ስለ ልጆቻቸው የሚጸልዩበት እንደ ይሄ ቤት ምን ያህል እንደሚባረክ አስበው ነው አይዛት ፈተና ቢመጣ ደግሞ ምን ያህል ጠንካራ ሆነው እንደሚያሳልፉት አስቡ። እና ትዳር ስናት ኦንሊ አባውት አልጋ ብቻ አይደለም ትዳር ያለበለዚያ በየአመቱ ፍሬሽ ነው። እና ትዳር ብዙ ዓላማ አለው። እና አይ ገስ ታሪክ በጣም ደስ ይላል እንደዚህ አይነት ዲስከሽን ስላደረግን ቴንክ ዩ በጣም ያሬ ግን ለሰዎች ተነስታችሁ ቤተክርስቲያን መሄድ መጀመር አለባችሁ በደንብ ቱሊዮንስ በተለይ ፕራይቬት የሆነ ከእግዚአብሔር ኮሚኒኬሽን በጣም አለ። ይሄ ቲክቶክ ላይ ምናምን ካሜራ ቁጭ አድርጎ መጽሐፍ ይዞ እንደሚጸልይ እሱ በቃ ትክክለኛው ኮሚኒኬሽን ከእግዚአብሔር ጋር በር ዘግተህ ከእግዚአብሔር ጋር ተንበርክከህ አሁን ከላይ ስትወጣ መብራትን እንትን ብለህ ተንበርክከህ ከዛ ጋር የምትናገረው ነው ትክክለኛ። ይሄ ሚዲያ ላይ የሚታየው አይ ኮምፕሊትሊ አግሪ ከሱ ጋር። እኔም ራሴ ላይ ዴቨሎፕ ማድረግ የምፈልጋቸው ትሬቶች ምናምን አሁን ያልካቸው ነገሮች ናቸው እና እሱ ላይ 100% ነው። አይ ቲንክ ቅድምም አይዛቅም ግራ ለተጋባው እኔም ግራ ለተጋባሁትም በትንሹም ቢሆን መልስ አግኝተናል። የእናንተ ፐርፐዝ ምንድን ነው ላይፍ ላይ ሁለታችንም ትንሽ ግር ብሎ ነበር እና በትንሹ ላይክ መልሰህልናል ብዬ አስባለሁ። እና ኔክስት ታይም አሁን ላይፍ ፐርፐዝ ምንድን ነው ሲባል ኦኬ ከብዙ አንግል ተዋለሽ ማለት ነው። በራሱ ምክንያቱም ህይወት አይደለ የህይወት ዓላማ ስላልሽ የሚቀጥል ነገር ነው እንጂ ጊዜያዊ ነገር አይደለም። ፐርፐዝ ነው የሚገባ እና ደግሞ you can be any በጣም በቃ ማለት በጣም መንፈሳዊ ሰው ሆነ you can be a doctor, you can be a professor, you can be anything you want። የሚገርም እኔ ብዙ ማቃቸው ዶክተር ጳጳሳት አሉ ሐኪሞች ነው መነኩሴ ሆነው ፒኤችዲ ያላቸው አሉ። ኦኬ ለምን መሰለህ? እነሱ ፒኤችዲያቸውን የያዙት በቃ እንደው እንዳለማይ ሰዎች ተዋጠው ገንዘብ ደሞዝ ያለመሆን ሳይሆን ሰነፍ መሆን አይፈልጉም። ምንኩስና ማለት ግዴታ ላይ ገዳም መግባት እኔ እንደዛ ነበር የሚመስለኝ እስካሁን። ምንኩስና ሲባል ገዳም ላይ ገዳም ገብቶ እነዚህ ሰዎች ወደ የተማሩ ናቸው እንጂ ገዳም ላይ ያሉት። ኦኬ አንድ ሰው ከመነኮሰ ገዳም ነው የሚኖረው ማለት ነው። ዓለም ነው
አዎ ቢሆን ይመከራል። ለምን መሰለህ? መነኩሴ ከሆንክ የግልህን ቤት፣ የግልህን መኪና፣ የግልህን ንብረት፣ የግልህን አካውንት ምናምን ኦን ማድረግ አይፈቀድልህም በኦርቶዶክስ። ምክንያቱም ራስን በቃ ለእግዚአብሔር የምኖረው ብለሃል። ኢቭን አንድ ሰው መነኩሴ ባይዘው ልንገራችሁና ይህንን ካላወቃችሁ አንድ መነኩሴ ምንኩስና ሲቀበል በቁሙ ፍታት እንደሚደረግ ታውቃላችሁ? ፍታት ምንድን ነው? በቃ ማለት እንደሞተ ነው የሚቆጠረው። ኦኬ አዎ አውቃለሁ እሱ። በቃ ስለዚህ ገባ ንብረቱን ያለው ነገር ተናዞ ነው ወደ ምንኩስና የሚለው። ስለዚህ ተናዞ ለሰው ሰጥቶ ለድሃ ረድቶ ያኔ እንትን በቃ የሰጠው ንብረት ተመልሶ መቼም አያፈረው። ለምን መነኩሴ ነው ገባ? በቃ ፐርፐዙ ከእግዚአብሔር ጋር መኖር ዓለማዊ ነገር አይደለም ማለት ነው። ሶ እንትን እዚሁ አሁን አንዳንድ አያቶቻችን ምናምን አሉ አይደል? አዎ እናቶቻችን አሉ። ቆብ መነኮሱ አይደለም የሚባለው እነሱ። አዎ ሶ ምንድነው የሚያውቁት? ብዙ ጊዜ እነሱ ትዳር ይኖሩና ለምሳሌ በቅዱስ ቁርባን ይጋባሉ ገባ? በስርዓተ ተክሊል በቤተክርስቲያን ይጋቡና ረጅም ዓመት በኋላ ወይ አንዳቸው ይሞታል ወይ ባል ወይ ሚስት ይሞታል። ከዛ በኋላ በቃ ልጆቻቸው ወልዳ ከደረሱላቸው ሁሉም ራሱን ችሎ ወጣ ልጅ ከሆነ ልጅ ካልወለዱ ሌላ ባል ማግኘት የምነው ፍላጎቱም ስለሌላቸው የሚኖር ደግሞ ዓላማ መኖር አለበት አይደል? ቅድም እንዳልኩ ባል ወይ ሚስት ከሞተ ይኖርለት የነበረው ዓላማ የለም ማለት ነው አይደል? እኔሞ ስለዚህ የሚኖርለት ዓላማ ስለሚፈልጉ ወደ ምንኩስና ይሄዳሉ ማለት ነው። እንደነዚህ አይነት አባቶች እናቶች ብዙ ጊዜ ወይ ከተማ ውስጥ ይኖራሉ። ያቱም ቤተሰብ አለ ምናምን አለ። ይሄ እነዚህ አሁን አባቶቻቸው እና ምንድነው ሚስት ወይ ባል ሞተው የመነኮሱ ናቸው። አንዳንዶቹ ደግሞ ጠቅላላውን ገዳም ገብተው በቃ በዛው ይቀራሉ ማለት ነው። አንዳንዶቹ ደግሞ ገዳም መንኩሰው ምንኩስናውን ተቀብለው ከዛ ደግሞ ከተማ ውስጥ ባሉ ግን በቃ ህይወታቸው ግን እንዳልኩ ከቤተክርስቲያን ጋር ነው፣ ከጸሎት ጋር ነው፣ እንደዚህ ጋር ነው። ኦልራይት በጣም ብዙ ትምህርት ነው እየወሰድነው በእውነት። አንተም ጊዜን ሰጥተህ ስለነገርከኝ እናመሰግናለን። ችግር የለውም። እንደነገርኩ ግን ላይፍ ፐርስፔክቲቮች አሉ ትንሽ የሚለያዩ። እሱ እንግዲህ ይሁን ነገር አይደለም። የሰርጉን ቪዲዮ አሳያችኋለሁ። አይዛክ ነው አክቹሊ። አዎ ብዙ ነገር እንደውም ከሰለቻችሁ ራሱ ይቀጣ ሰለቻችሁ መሰለኝ። እየተማርንበት እኮ ነው። ያ የሰርጉን ላሳያት ቆይ ለሄርሜላ። እሺ ያ ለካ እስከ ጾም እጠብቃለሁ ጾም እስከሚያልቅ እያልክ ነበር አይደል? ኦልሬዲ የተለቀቀ ስለሆነ ብዬ ነው። እሺ የተለቀቀው ላሳይ ስላመለጠሽ ነው። እሺ Going into an office, working 50 hours a week, having that structure. Mother Israel.
የአማኑኤል ስራ ድምቅ አበራል የአማኑኤል ስራ ሙሽሮች ሆኖ አብርሃም በሳቅ የተራራቃታን ሆነ በተክሊል እግዚአብሔር ይመስገን አጥንትሽ ካጥንቴ ስጋሽ ከስጋዬ አዳሜ ሰረቀው ከደው ጋር የታየ ድምቅ አበራል የአማኑኤል ስራ ሙሽሮች ሆኖ አብርሃም በሳቅ ድምቅ የአማኑኤል ስራ ድምቅ የአማኑኤል ስራ ሙሽሮች ሆኖ አብርሃም በሳቅ መጎናጸፊያ በአንድ ተጎናጽፎ በመንፈስ ቅዱስ ኃይል አምልኮ በስናው ይህንን ከነገር ለማየት ያበቃል ምስጢሩን የሚገልጽ እግዚአብሔር ይመስገን ሁሉ ካበቃ የአማኑኤል ስራ አለካችሁ የአማኑኤል ስራ ሙሽሮች ሆኑ አብርሃም በሳቅ መጎናጸፊያ በአንድ ተጎናጽፎ በመንፈስ ቅዱስ ኃይል አምልኮ በስናው ይህንን ከነገር ለማየት ያበቃል ምስጢሩን የሚገልጽ እግዚአብሔር ይመስገን ሁሉ ካበቃ የአማኑኤል ስራ የአማኑኤል ስራ ሙሽሮች ሆኑ አብርሃም በሳቅ ድምቅ የአማኑኤል ስራ ድምቅ አበራል የአማኑኤል ስራ አብርሃም በሳቅ የሌላ ነገር ሃሌሉያ በሉ እግዚአብሔር ታማኝ ነው ጊዜ በቃሉ ሙሽራው ሙሽሪት እንኳን ደስ ያላችሁ የሌላ ነገር ሃሌሉያ በሉ ጊዜ በቃሉ ሙሽራው ሙሽሪት እንኳን ደስ ያላችሁ ስንቱን ተራራ አልፈነዋል ምስክርና ያገርሞናል እስኪ እንዘምር በደስታ በዘላለም ስምህ አበራ በመስከረም ይበቃል አይበቃም እንዳለ ደስ ይላል በጣም ደስ እኔ አለማው በጌቶ ነበርኩኝ እኔ ላላያችሁ ሰው እኔ ሳልጠራ እኔ ሄጄ ነው ያየሁት ይኸውና ነገር አንተ እዛ ነበር ካረ አንተ ግን አላየውም እዚህ እኔማ ነበርኩኝ ከነጆሲ ጋር እኮ ነበርኩ እዚህኛው ብዙ ፎቶ አለ ቆይ እሱ ፎቶ አሳያለሁ እንዴ ቆይ የመጣውን መሰለህም ነበር እንዴ ሰርጉ ላይ በጣም ብዙ ስላለ እኔ አላየውም አላስተዋልኩም አይገርምህም አዎ እንደውም የሆነ ሰዓት ያየህ ይመስለኝ እንደዚህ ወይ ሁላ አድርጌልህ ነበር መድረኩ ላይ ሆነ በጣም ጥሩ ጊዜ ነው። እኔ ልታስቆንኝ ነው እንደዛ የምትሉት። ለማንኛውም ይሄ ሁሉ እኮ የተጀመረው ሁላ በቤተክርስቲያን በዚሁ ነው አክቹሊ በቪዲዮ አይደለ? አዎ እና ላላወቃችሁ ሰዎች $25,000 ነው የወጣበት ዞሮ ወደ ብር ሲመለስ የተጀመረው የኮንቨርሴሽን አክቹሊ እውነቱን ነው በብር ነው በሰርጉ በብር ነበር። አይ ግን ቢሆንም በጣም የሚያምር እግዚአብሔር ትዳራችሁን ይባርክላችሁ። እኔንም አይዛቅንም ኦብቪስሊ ለየብቻ ልክ እንደዚህ ወንድም እግዚአብሔር እኛንም ልቦና ሰጥቶን ጥሩ ትዳር ይስጠን እና በቃ እናመሰግናለን። አስቀምጥልኝና ደውልልኝ አውሪ አግዛችሁ ችግር የለውም። አይዛክም እንደዛው ደውልልኝ እንጂ አንተ ዝም ብለህ ለኤክስትራ ማስታወቂያ ነው የምትፈልገው? እንደዋወላለን ከተገናኘን እኮ ቆይተን ነበር ነው። አዎ ደውሉልኝና በደንብ እናወራለን። ቢኮዝ እኔ እናንተን በቃ በዚህ ቦታ ማየት ፈልጋለሁ። ወጥቶ ለምን መቼም ሰው እንደሚወደው ይመኝ አይደለ? በቃ በዚህ ህይወት እንድትኖሩ ፈልጋለሁ። ምክንያቱም ሌላው ሁሉ የሚጠቅም አይደለም። ሌላው ሁሉ ምንም በተለይ በዚህ ጊዜ ምንም ደስ የሚል ነገር ስለሌለ ከእግዚአብሔር ጋር ውበታችሁን፣ እድሜያችሁን፣ ወጣትነታችሁን ከእግዚአብሔር ጋር እንድትኖሩ እንግዲህ ያቅሜን አግዛለሁ። ሲጨንቃችሁም የሆነ ነገር ሲሆን ፈተና ሲመጣባችሁ ምናምን ከሆኑ ይወረደ ነው ዝም ብላችሁ አዳምጣችኋለሁ። ስደቡኝም መርቁኝም
እኔ አንድ ልጅ አለች የሚገርም አይዛክ እየደወለች የምትሰድበኝ በጣም ትና በቃ ብዙ በህይወቷ ብዙ ችግር ውስጥ ያለች ናት እና በቃ የሚያዳምጣት ሰው የለም። ስለዚህ ትደውል ልትሳደብ ትተኛለች። ኦኬ በቃ በደንብ ሩም አዘጋጅና ጸጥ ያለ ቦታ ክፍል ገባና በቃ እሷ በደንብ አድርጋ ትሳደባለች። ምን ትላለች? ከዛ መጨረሻ ላይ ተነጋግረን ዘምረን ጸሎት አድርገን እናያለን። ቢዚ መሆኑ ነው ከስድቡ ስልኩ ቢዚ መሆኑ ነው። ስድቡን አይጨምርም እንጂ ያክል ነው። ለራሴ እየተናገርኩ ነው። በቃ ህይወቷን ትሰድበዋለች። ይኖ በህይወቷ በጣም ደስ ያስራለች። በቃ እኔ እንዲያች ትሰደባለች ራሷን እና እኔ በተንፈሿ ተተነፍሳለች። ብዙ ሰው እውነት እንደዛ አይነት ሰው ያስፈልገዋል። አንዳንድ ጊዜ ገንዘብን ምናምን ሶልቭ የማያደርገው ጆሮ ሰሚ ሰው ላይክ አለው ባይ ልስማሽ ችግርሽን ችግርህን ሰው ያስፈልገዋል እና እውነት ይሄንንም ማለት ራሱ ትልቅነትን ያሳያል። እግዚአብሔር ይስጥልን። በእውነት ይትምንዛለሁ። ከዛ ደግሞ ይሁላ ነገር ቻሌንጅ እያደረኩት ምናምን እኔ ሃይማኖት አውቃለሁ ምናምን ብሎ እንትን አለንም ላይክ ሪስፔክትፉሊ ነው ሲያስረዳኝ የነበረው እና ቴንክ ዩ ሶ ማች ዲያቆን ያሪ አይዛክ ችግር ለራሴ ነው ጥቅሙ። እኔ በጣም ጥሩ በረከት አግኝቼባችኋለሁ። ይሄ አሁን የኔ ዝም ብለን የማይረባ ወሬ እያወራን ታሳልፉት ነበር ጊዜያችሁን። አድ አድርገን ባሊያዎች ህይወታችን ላይ ቫሊዩ አዳርገን የሚጠቅም ነገር ይዘን ነው በቃ አሁን አትሊስት አሁን ከመተኛ በፊት እርግጠኛ ትጸልያለህ። እርግጠኛ ነኝ አሁን የሚላ ከወጣ ዝምብለሽ ያተኝና አራኒ ጸልያለሁ። በቃ እግዚአብሔር ሆይ ደንገጥ ትላላችሁ ዛሬ አትሊስት አንድ ሁለት ቀን አይለቃችሁም። ድጋጤው እየመጣው ነው በኢየሱስ ክርስቶስ ግነት ማስደንገጥ ነው። እናንተ እንዳታቆሙ ደስ ይለናል። ስልካችሁ ስጡኝና በዛ በስልክ አስደንግጣችኋለሁ። ደስ ይለናል በጣም በእውነት እናመሰግናለን ያሬ። እና እንዴት እየሄደ ነው ትዳር? አሪፍ ነው ትዳር? ደጉ በጣም ጥሩ ነው። አሁን ጾም ይፈታና እስቲ እንደ ያሰብናቸው ነገሮች አሉ። እኔና እሷ ትዳር ላይ ለመስራት ያሰብነው ያው ወንድሞች እህቶቻችን ለመርዳት ማለት ነው። እና እስቲ እንግዲህ በደንብ ታውቃታላችሁ በቅርቡ። ኦኬ ደስ ይላል። ጥሩ ነው በጣም በታይ ኢቭን ከመጣው በኋላ ትንሽ አሞኝ ነበረ። በቃ አየሁት የትዳር ጥቅሙን የሚገርም በፊት እኔ ሲያመኝ በቃ እተኛለሁ፣ ጸሎቴን አደርጋለሁ፣ እንደባበሳለሁ እዛ ቅዱሴን ውዳሴ ማርያም ምናምን አንድ ሁለት ሶስት ቀን ጠብቆ ይለቀኛል። የዛለት ግን በቃ እሷ አጠገቤ ስላለች ይሄን ነው እንኳን ጥቂቱን ነው የምነግርህ። ጥቂቱን ነገር ነው ውሃ እንኳን የሚያቀብል እሷ አለ። ኧረ ተሻለ ወይ ብሎ ራሱ ጠያቂ ትልቅ እኮ ነው። በጣም ጠዋት ስነሳ አጠገቤ የምኖርላት ቆንጆ ሚስት አለችኝ። አሁን ፈዛለኝ በቃ እግዚአብሔር ይባርክላችሁ። በእውነት ምንድነው እስቲ እስካሁን ሶፋር ያሉት ቻሌንጆች? ቻሌንጅ ምን መሰለህ? ቻሌንጅ ሳይሆን በቃ አንድ ጣራ ውስጥ ስለኖርን አሁን ነው አንዳንድ ባህሪዎች አንዳንዴ እንዴ ትላለህ በቃ እሷም እንትን የምለው ነገር አለ እንዴ ብለን ደግሞ ለካሁን ትዳር ውስጥ ነው። ስለዚህ ኦኬ እያልክ ደግሞ ራስንም የምታስታውቀው ነገር አለ እና ቻሌንጅ ሳይሆን በቃ እንትን ትላለህ። በደንብ እየኖርኩ ስለሆነ ማንነትም ይወጣል፣ ሞርት ይታወቃል። ስለዚህ የዛን ሰዓት እሱ ነው ቻሌንጅ። ልክ ማንነት ሲወጣ እንዴት አድርገህ ያን ነገር አንድን ታደርገዋለህ፣ ኮምፕሮማይዝ ታደርገዋለህ የሚለው እሱ ቻሌንጅ አለው። ግን እሱ ራሱ በራሱ ህይወቱን ጣፋጭ ያደርገዋል። የሚገርም እና ደግሞ እንትን ላይክ ሪሌሽንሺፕ ላይ ብዙ አመታት ቆዩ ቶሎ ወደ ትዳር ግቡ ያልከው ቅድም በስንት አመት ነበራችሁ እናንተ በሪሌሽንሺፕ የቆያችሁ? እሱም በሌላ ቀን ልመልስ፣ ግን በዲስታንስ ነበረን። በእርግጥ ሌላ እሷ ሌላ ሀገር ነበሩ። ስለዚህ ከዛ በኋላ ደግሞ ተገናኝተን ደግሞ ወደዚህ ደግሞ አሜሪካ ስትመጣ ደግሞ ምናምን ራሱ የቻለ እንትን አለ። ግን በቃ ኦል እንጋባ ብለን ከወሰንን 1 አመት ከምናምን አልቆየም። በቃ አመት ከምናምን የቆየም በጣም አጭር ጊዜ ነው እንደውም። ግን ያው በጣም በመሀል ሌላ ሀገሮች ተለያይተን መሄዳችን እሱ በራሱ የሚፈጥረው ጋፕ አለ። ከዛ ደግሞ ወደ መቃረቡ ደግሞ ይሰራንበት አለ ማለት በቃ ጋፑ እንዲጠብ በጣም ለፍተናል። በጣም ብዙ ዋጋ ከፍለናል። ለዚህ ነው ገባ ቅድም ብያለሁ ሪሌሽንሺፕ ዋጋ የምትከፍልበት ያልኩህ ለዛ። አሁን አይ በቃ የኔ ምቹ ሊተበቃልኩኝ መቼም ወደ አንድ አልመጣም።
እሷም የኔ ምቾት ይጠበቃለች ወደ አንድ ነበር። ስለዚህ እኔ እሷን ለዚህ ሪሌሽን ለዚህ ህይወት ለዚህ ትዳር የጣልነው ሪስክ ያለ የወሰነው ነገሮች አሉ። ከኔም የጠቁት ከሷም የተወቹ ነገር አለ። ከዛ ወደ አንድነት ከመጣን በኋላ ግን ከወሰንን አመት ከምናምን ውስጥ በቃ ተጋብተናል ማለት ነው። It's very nice ሆነ እና እንደውም አሁን ራሱ ካልከው ነገር እስካሁን ካወራነው ነገር እኔ ራሱ ብዙ ማላቃቸውን ነገሮች የተማልኳቸው ነገሮች አሉና የትዳር ኤክስፒሪየንስ ምናምን ላይክ በሃይማኖት አቋያ ምናምን ራሱ እንትን ብትሉ ለወጣቶች መስጠት ጀምሮ it's very nice። እስቲ አስበናል ቻሌንጆች ያሳለፍናቸውን ምናምን ነው አንድ ሰው ይማርበት ይሆናል አትሊስት ምን ይሄን ያህል ነው ሁለት ሰው ተምረናል የማንሰው። ስለዚህ እስቲ እግዚአብሔር ይባርካል የሆነ ነገር እንመጣለን ጾም እንፈታለን። በጣም ደስ ይለናል። እንግዲህ እንሰጣለን ገብተን እንጠይቅ። ደስ ይለኛል በደንብ አዘጋጅተን እንመጣለን በእውነት። የሎንግ ዲስታንሱንም ያለውንም አሁን እጽፈዋለሁ እኔ ለመጠየቅ። ምን ነው ሎንግ ዲስታንስ ከኔ ጋር ለመጀመር አስበሽ ነው? መንፈሳዊ ወንድሜ ነው አይዛቅ ስለ እግዚአብሔር ብለህ ተወኝ። አይ ሎንግ ዲስታንስ ተጠይቋልሽ ግን ያነሳው ሐሳብ ስለማንቻለንሽም ሄርሜላዬ ከይቅርታ ጋር ይቅርታ እኔ ምስክር ሆናለሁ። እንደውም እስቲ ቆይ ተነጋገሩ ስለስማ እኔ እንጃ አይደለም እሱ አይ ቲንክ አዝማሚዋ ዲያቆን ያሬድ ሰዓት ሁሌ ትንሽ ትቃጣኛለች ነው ታሻኛለች ትፈልገኛለች። እግዚአብሔርን በፍጹም እኔ ሁሌ ነገር አይቻለሁ ወንድሜ ነህ እንዳልኩ ነው። በፍጹም ቀድም ራሱ አይዛክም እዛው እኔም እዚሁ እግዚአብሔር እንትን ይበላል አልሽ ላይክ ማለት አልነበረብሽም ገብቶሻል። ግን ዲፌንሲቭ ሆንሽ እና ብዙ ነገር ሳይ የሆነ የምትፈልጊኝ አይነት አዝማሚያ ነው እየሰጠሽኝ ያለሽው። ግን እኔ አልፈልግም በስነ ስርዓት ተምረን የነበረውን ውሃ ሊተሰልስበት ነው ወንድም አለም ስለዚህ በጥሩ እንቋጨውና ሄርሜላዬ እህቴ ነገር አለ ቅዱስ ያሬድ ኧረ አይዛክ አምሮ አለ በደንብ በውስጣው አታ ምንድነው ያለው ትንሽ ኧረ አታትም ነው አይሰራልም ሰላም አይፈልግም ጭንቅላቱ ሆነስት እሱ አሁን ይሄ እንትኑ ሳይሆን እግዚአብሔር የፈቀደው ከሆነ ይሮ አታስቆም እግዚአብሔር በርግጥ ግን ዝም ብሎ ደግሞ እንደዚህ በሚዲያ ላይ ይሄ ነው በሚልም አይደለም እውነት ህይወትም የሚሆነው። ስለዚህ ህይወት ከዚህ ውጪ ነው እንደው ትክክለኛ ህይወት ያለው ሚዲያ ላይ በመናወራው ሳይሆን በማንነታችን ነው እና እሱን እንግዲህ ለእናንተ ተዋለሁ። ግን ደግሞ በቃ ፈቃድ እግዚአብሔር ያስፈልጋል ያልኩት ለዛ ነው። አሁን ብዙ ሰው በቃ እንዲህ ተናገርሽኝ አሁን አይዛክ እንዳለው አምሹር ወይ ምሩ ላይሆንም ሊሆንም ይችላል አላውቅም። ግን አንዳንዶች በቃ የሆነ ሲግናል የሆነ ምልክት ሰተሽኛል የሆነ ነገር ላይ አይቻለ አይንሽ ላይ ስለምንም አይቻለው ስለዚህ በቃ ወደጀሻለሁ ወደሽኛል ያስታውቅብሻል ልደደብልሽ ብለው ፍጥጥ ብለው ስግጥ ብለው በቃ የሚያመሩ አሉ። እሱ ዝም ብሎ ነው ስሜት ነው ነው እንደዚህ ነገር ካለ ግን መጸለይ ነው የመጀመሪያው መፍትሄ። ቲክቶክ እንደዘጋለ ዘጋለሽ ወደ ጸሎት እግዚአብሔር ምንድነው ያሰብከው ምንድነው የምፈልገው መልስልኝ አባቴ ነህ ማናገር አባቴ ነህ ከወላጅም አባቴ በላይ አባቴ ነህ ስለዚህ መልስልኝ ስላችሁ እግዚአብሔርን ማናገር መፍታችሁ እግዚአብሔር ደግሞ ታያላችሁ እና ይመክራችኋል በልባችሁ ጥበብ ማስተዋል እይታዎች ሁሉ የሆነ ማቹሪቲ መንፈስ ቅዱስ ይሰጣችኋል እና ተዋን ጀምረው ከጀምረው ጥሩ አይ እውነት ነው። በጣም አንደበተ ርቱ ነው የሚባለው። በቃ ስታወራ የሆነ እንትን ትላለህ እንዳትመሰጥ ብዙ ደግሞ እኔንም እወዳለሁ ብለህ ችግር ውስጥ እንዳትከተኝ ነው አይሰለቸንም ለማለት ነው። ወይ ጊዜ አይዞህ ይገባኛል አይዛክ እድሜ ስንት ነው ይለዋል እንትን እዚህ ጋር ፐርሰናል ካልሆነ እድሜ ስንት ነው ይለዋል። ፐርሰናል ነው በጣም እሱ ኦኬ በቃ ችግር የለውም። ሄርሜላይት ስቴት ነው ያለሽው? ሲያትል ነኝ እኔ። ዝናብ ነሻል? በዚህ አመት እንኳን ያናህል አይደለም ግን ኦኬ የት ስቴት ነው አይዛክ? እሱ የኔ አጠገብ ነው።
ስቴት አይደለም ካናዳ ላይ ያለው ኩይ ፈጨ እኔማ እዚሁ አዲስ አበባ ነኝ ያለሁት በተሻለ ብለናል አንተ በመንፈስ እዚህ ነህ እኛ ጋር ነህ ኖ ተይ ሄርሜላ ብቻ ለማንኛውም እህት ሄርሜላ ልሻለሁ ከዚህ በኋላ ወንድም አይደል እዚህ ጋር ይዘምርልን በጣም ሰው ዲያቆን ያሬድ እኔ ይሄንን ቀን ለስንት ጊዜ ተጠባበቀው እንደነበረ እኔ ነኝ ብቻ ማቀው እኔ እና አይዛክ ያሰማሽን ነው አይዛካውን ያለውን ያሰማሽን ነው አዎ እግዚአብሔር ይስጥልኝ ይሄንን ኦፖርቹኒቲ ስላሳየኝ በጣም አመሰግናለሁ ብዙ ትምህርት ተምረናል መልካም እኔም አመሰግናቸዋለሁ እኔ ጋር በጣም እየመሸ ነው ለሊት እየሆነ ነው ዘምር የምትሉ ሰዎች ትንሽ ሰዓት አይመጡ ለመዘመር ዳዊት ሲንግል አይደለም አሁን መጥቶ አልችልም እንደልቤ ይንጋና ዘምራለሁ አሁን ማስፈቅራት ሚስታለች እቺን ማስፈቅጄ ነው የገባው ስለዚህ በቃኛል ለሷ ደግሞ ጊዜ መስጠት ስላለብኝ በጣም አመሰግናለሁ በእቺ ሼርሚ ደውልልኝ እናወራለን አይዛክ ይተርታ በጣም አመሰግናለሁ ያሬድ ሌላ ጊዜም እንደዚህ በመሃል እንትን ይያልን እናወራለን እውነት አይዟችሁ በርቱ እኔ ማጠቃለያ ሐሳብ ልስጣችሁ እግዚአብሔር በጣም ፍቅር አምላክ ነው ሄርሚ አይዛክ ይኸውልህ ጣቱ እንደዚህ ቀስሮ የሚፈርድብህ ስትመጣ ባክግራውንድ እንደዚህ ነው የሚል አምላክ አይደል ከነ ማንነትህ ቢቀበልህ የትናንቱን የማይቆጥርብህ ዛሬ ስትመጣ ልጄ ብሎ የሚያፍቅ በቃ እግዚአብሔር እንዴት ልበልህ ፍቅሩን መግለጽ ከባድ ነው ለእኔና ለአንተ ለእሷ ደግሞ ለወጣቶች ደግሞ እግዚአብሔር በጣም ያስፈልጋል በጣም በቃ ተስፋክ ነው እውቀትክ ነው ጥበብክ ነው ነገሮችን የምታይበት መነጽርክ ነው እግዚአብሔር በተለይ በዚህ ጊዜ እግዚአብሔርን መነጽር አድርገህ ነገሮችን ካላየ ትቸገራለህ አይደል በጣም ነው የምትቸገረው ምክንያቱም እውነቱን ከውሸት ውሸቱን ከእውነት መለየት አትችልም ድብቅብቅ ያለ ነው ይመስላል ነገሩ አየህ ብዙ በጣም ፌክ ነገሮች ይበዛሉ እነዚህ ሁሉ የምትለይበት መንፈሳዊ አይንና እውቀት ጥበብ ከእግዚአብሔር ዘንድ ነው እግዚአብሔር ካልሰጠህ እግዚአብሔር ይሄን ነገር ካልገለጠልህ የትም አታመጣም በትምህርት የምታገኘው እውቀት አለ በልምድ የምታገኘው አለ በመንፈሳዊ ደግሞ የምታገኘው እውቀት ደግሞ ከነዚህ ሁሉ ይበላል ያባል ስለዚህ በተቻለ መጠን አይኖ ቲክቶክ ላይ በጣም ወይ በጣም በቃ ቲክቶክ በጣም ነገሮችን ይዘባችሁ ከሆነ ቲክቶክንም ቀነስ እያደረክ በተለይ ህይወትህ ላይ ብዙ መስራት መንፈሳዊ ላይ ብዙ መስራት ከእግዚአብሔር ጋር ያለ ሪሌሽን ላይ ብዙ መስራት ረዳይ ማኔጅ ማድረግ ባላንስ ማድረግ ነገሮችን ማድረግ ከእግዚአብሔር ጋር የምትገናኝበት የወጣትነት ህይወቶችን ጊዜዎችን በደንብ እግዚአብሔርን ሰርቭ አድርጎ አገልግሎ ያው ተጠቀምበት ቅመሰው በደንብ ኑራው አጠገባችን በቃ አጠገባችን አሁን በዚህ ሰዓት አላህ ማከለች እኔ ጋር ለአንተ ጋር የሚል ነገር የሚያሳፍር አምላክ አይደለም የሚያስመካ አምላክ በእናትህ ይመካል አይደል አይደል በትምህርት ደረጃው ግን ይመካል እንዴት በእግዚአብሔር አትመካ ነው እንዴት በክርስቶስ አትመካ ከስሞች ሁሉ በላይ ስም የሆነ አዳኝ የሆነ መድኃኒት የሆነ ኢየሱስ ክርስቶስ ነው ስም ራሱ እንዴት ለአፍቁ የሚጣፍጥ የሚያሳፍር አይደል ሰዎች እንኳን አረ በእናትህ አንተ ሙዳት ያዝ አንተ መለኩሴ አንቺ መለኩሴ ሙድ ቢት ያያዙ አንተ የእግዚአብሔርን ስም መጥራት ምክንያቱም ከክፉ የምትጠበቅበት ስም ነው አየህ አንተን ከጉድጓድ የሚያወጣ መንገድን የሚጠርግልህ ጠላቶችን የሚጠልልህ መላእክቱን እየላከ መንገድን ሁሉ የሚያበጃጅልህ ስም ነው ይሄ ስም ሌላው የፈለገውን ስም ይጥራ ባለስልጣን ይጥራ አባቱን ይጥራ አያቱን ይጥራ ምኑን ይጥራ አንተ ግን እግዚአብሔርን በመጥራት እንዳታፍር ከዓለማዊ ሰዎች ጋር ወይም ከዓለም ጋር መመሳሰል አይሰራም ለእግዚአብሔር ሰው ገባህ እመሳሰላለሁ ብለህ እግዚአብሔርን መጣል የለብህም እመሳሰላለሁ ብለህ መስከር መጠጣት መዘሙት መሳደብ የለብህም አንተ ብቻህን ብትቀር እግዚአብሔርን ይዘህ መቅረት አለብህ ምክንያቱም እነሱ አንተ መቅረትን አይተው ወደ አንተ ይመጣሉ ለምን አንተ ጋር ያለው ሰላም አንተ ጋር ያለው ደስታና ፍቅር እነሱ ጋር ታየህ ለጊዜው ይመስላችኋል ግን አንተን ሲያውቅ ግን አንተ ደስተኛ ነህ በእግዚአብሔር በማጣትህ በጉለትህ በህመምህ በበሽታህ በሐዘንህ በደስታህ ሁሌም ፊትህ ላይ ደስታ አለ እረፍት አለ አየው ስለዚህ ሰዎች ወደ አንተ ይመጣሉ እንጂ አንተ ወደ እነሱ አትመጣም ይሄን ደግሞ ሪሌሽንሺፕ አሁን በወጣትነት የሚጀምረው እና በወጣትነታችሁ ይሄንን በደንብ አጠንክሩ
በርቱ በርቱ በርቱ። እግዚአብሔር ፍቅር ነው፣ እግዚአብሔር መሐሪ ነው፣ እግዚአብሔር አባት ነው። ሁሌም የሚራራ አባት ነው። እና እኔ ኃጢአተኛ ነኝ በደለኛ ነኝ ብላችሁ እንዳትሰሩ። እንደ እግዚአብሔር ነው ፍቅርና መድኃኒት የለም። ከሱ ወዴት ትሄዳለህ? ወዴት ትሄዳለህ? የት አመጣለህ? ስለዚህ እግዚአብሔርን ተጠቀሙበት። እሺ ያሬድ በጣም ነው የምናመሰግነው። እናመሰግናለን። በጣም አመሰግናለሁ። እዚህ ስትልኝ ትልቅ በረከት ነው ያገኘሁባችሁ። በጣም እናመሰግናለን። እኛም ትልቅ ትምህርት ነው የተማርነው። ቴንክ ዩ ሶ ማች ያሬድ። አንዳንድ ሰዎች ኮመንት ላይ የሰለቻቸው አረዘምክባቸው እኛ ስላልን ድረስ ምን እንደው ሳየው 10 13 5 ፎሎወር ነው ያላቸው። የሚገርም ነገር ይወድ ሉክ አሁን ሌላ ዓለማዊ ነገር ብናወራ እንደዛ ይሉ አየሁ። አካውንት ክሬት አድርገው አስተው ቃለ እግዚአብሔር ስላወራን ወጣትነታችሁ ከእግዚአብሔር ጋር እናርግ ብለን ተመካከርን። አየህ የማይደሰሰው የሚገርም 10 ፎሎወር እና 5 ፎሎወር ያላቸው ማለት ነው። አየሁ እንደዚህ ለምን ይመስላል? ትልቅ ስጦታ ስላለ አየሁ ከእግዚአብሔር ጋር ስትኖር ከሰይጣን ስለምትወጣ ከሰይጣን ስለምትላቀቅ ሰይጣን ምን ያደርጋል? በቃ በዚህ ያደረቀ እና ምንም እንዳታደም መስሚያ እንዳይኖር መስሚያ ጥጥ ነው እያልክ ጥቅስ ባይኖር እንደዚህ ጥጥ ነው የሚል መስሚያ ጥጥ ነው የሚል ጥቅስ የለም። ግን መስሚያ ጥጥ ነው የሚል ጥቅስ አሳይተራሱ መንካት ነው ወደፊት አይመስልም? አዎ በፍጹም አንሰለችም። በፍጹም እዚህ ላይ ሂት የሚደረግበት ነገር ሁሉ አይደለም። ምንም ሚኒንግለስ ሚኒንግ የሌለውንም ነገር ላይ ጊዜያችንን እናሳልፋለን እንኳን የተማርንበትንና በጣም እኔ ደግሞ በበኩሌ ግልጽ ነኝ። ቢሰለቸኝ ሰለቸኝ እላለሁ። ምናልባት መብራቱ አሞኝ አይኔን እያሸው ሊሆን ይችላል፣ ግን እናገራለሁ። አንቺማ ሰለቸኝ የምትይ ከጀርባ ጫማ ነው ይወርወርብሽ። እስካሁን በደንብ ስሚ እየተባልኩኝ እየተናገረኝ ቀበቴ ይዞ ሰለቸኝ ብሎ ቀበቴ ይዞ ነው ከጀርባ የሚወጡት። የለም በእውነት we're very blessed ይህን ኮንቨርሴሽን ማድረጋችን it's a blessing። በጣም ነው የምናመሰግነው። እሺ እኔም I'm very blessed። በጣም እግዚአብሔር ይባርክልኝ። በእናንተ ምክንያት እኔም በረከት አግኝቻለሁ። እናንተም በረከት አግኝታችኋል። በረከታችን እግዚአብሔር ያጽናልን። ነገ ደግሞ ነጠላ ለብሳችሁ እየዘመራችሁ መጽሐፍ ቅዱስ ደግሞ እያነበብን ምንም ችግር የለውም ይሄን እናደርጋለን። እና በርቱልን። የቤተክርስቲያን የምትሄጂው እኔ አሁን ስቴት አልሄድም። ድሮ ግን ጸደን ያገለግል ነበር። ቀበቶ የለም አሁን ይሄን አሁን ከጀርባ ቀበቶ ይዞ ጥሩ ነበር። አልሄድም አሁን አይ ሂጂ ሄርሚ ምን ትርፋለሽ? እውነት ለመናገር በቃ ምንም እኮ ማለት ምን የምትሄጂው ጥቅም ነው። እየተናገረች ነው የምትለው እየተሰማኝ አይደለም እንጂ እግዚአብሔር አይዛክ ያሁን ጫማ ጠብቅ፣ የሚወረወር ጫማና ቀበቶ ነው። ያስፈልጋል። ይሄ የት ክለብ ነው ቢባል የፈጠነ ነበር። ይሄ ሁሉ የለችነት እንደዚህ እየጮክ እየተናገርኩ ራስ ዛሬ አልተቆጣውም። ምክንያቱም ሚኒንግፉል የሆነ ዲስከሽን ስለሆነ እያረግን ያለ ነው። ስሚ ተብሎ እንትን እየተባለ ጎበዝ። አይ ሂጂ ሄርሚዬ፣ ምክንያቱም በቃ ሐኪም ቤት ናት ቤተክርስቲያን። በሽተኛ አይደለሽ? ብዙ ያለብሽም አለብሽ እርግጠኛ ነኝ እንዴ? በጣም ብዙ። ስለዚህ ሐኪም ቤት ያስፈልግሻል። ዶክተር የማያክመው በፓናዶል በታይናዶል የማይጠፋ በሽታ ነው። በመርፌ መልሱ የሚጠፋው ከእግዚአብሔር ጋር ነው ማለት ነው። ኧረ ምንም ባላት እያለች ነው። ስለዚህ ስራሽሽ ተነስተሽ ዛሬ ከእግዚአብሔር ጋር የምናገርበት ቀን ነው። ዛሬ ሄርሜላን ከፈጣሪዋ ከሰሪዋ ጋር የማገናኝበት ቀን ነው። ዛሬ ሄርሜላን ፈጣሪዋን ይኸውልሽ ፈጣሪሽ ይኸው አምላክሽ እኔ የማገናኝበት ቀን ነው። ውሰጃት። ትፈልጓለች እኮ እግዚአብሔር ሄርሜላ አትፈልገው? እስኪ በሷት ላይ ቁሚና ጠይቂያት። እውነቴን ነው። እግዚአብሔርን ትፈልጊያለሽ ወይ በያት። ትናፍቂዋለሽ ወይ? ጸሎቱ፣ ቅዳሴው፣ ዝማሬው አልናፈቀሽም ወይ በያት ሄርሜላ። I don't want to get into it እንጂ አሁን እንደ እግዚአብሔር ፍቃድ እናወራለን። ብቻ ግን በቃ በሽተኝነታችንን ካወቅን ተነስታች ከወንበራችን ተነስተን ከእንቅልፋችን ተነስተን ሐኪም ቤት ግዴታ ነው አይደል?
ያለበለዚያ ትሞቻለሽ ከበሽታሽ ካልታከምሽ በቃ ሞት ይመጣል ስለዚህ ቆንጆ እንደሆንሽ ፏ እንዳልሽ ጠንካራ እንደሆንሽ አይቀጥልም ሊሆን ታውቂያለሽ በአንዴ ነገሮች ሁሉ ያወጣል ስለዚህ አሁን ሁሉ ከእግዚአብሔር ጋር መኖር ለነገ ቤትሽ ለነገ ህይወትሽ ይሄ ህይወትሽ ስላልሆነ ለነገ ህይወትሽ ዛሬ ነው የሚጀምረው ቤት መስራት ይሄ የምንኖርበት ቤት በንፋስና በዝናብ ይጠፋል ያኛው ቤት ግን ንፋስን ዝናብን ያጠፋል ስለዚህ እየበረታሽ በቀስ እያልሽ በአንድ አይደለም ቀስ እያልሽ ማህተብሽንም አውልቀሽ ሆነ መልሰሽ ስር እያረግሻት በሻወርና በምናምን ምክንያት ሳታሳልፊ እያረግሻት ብቅ እያልሽ ቀስ እያልሽ ታይ ሂደት ነው እድገት ነው አብረን እናድጋለን አብረን ዳዴን እንላለን እኔም ገና ማደግ የምፈልገው ስለሆንኩ አብረን ዳዴን እንላለን ችግር አለ እንደ እግዚአብሔር ፍቃድ እንዳንቺ ፍቃድ ነው እንጂ እንደዚህ አይደለም አይ እሺ አይዛክ አሁን የተናገሩት ሁሉ አንተ ብለህ ስማ እየሰማሁ ነው እንዳይከፋኝ አንተም ሂድ አይመስልም አረ ይመስለኛል ሄደ ተነጋገር ከሐኪም ከዚያ ጋር ተነጋገር አውራው ራስን አሳክም አይዛክ ለስጋ በሽታ ከወንበር ተነስተህ ሐኪም ቤት እንደምትሄደው ለነፍስ በሽታ የክርስቲያን ሄድ አለበት በቃ ታከም ገባ ከዛ ታቋሪ ታዋለ መድኃኒት እግዚአብሔር እንዴት እንደሚያክም እንዴት እንደሚዳብስ ነው ዶክተር ዳብሶ እንደሚነግርህ አይደለም እግዚአብሔር እንደሚዳብስ እግዚአብሔር ሲዳብስ ህይወትን ነው የሚለው አንተ ብቻ የሚፈልገው መምጣት ዳብሰኝ ይኸው ቆሜያለሁ በቃ ፊት ነው ያለው አክመኝ ማለት የሚጠበቅ ከዛ እግዚአብሔር ገልብጦ ነው የሚሰራ ጅማቶች እግሮችን ሁሉ ያቀናልሃል ልብን ይከፍታል አይንን ይከፍታል ማስተዋል ጥበብ ይሰጣል ከዛ የምትርቀው አምላክ አለ የሚጣፍጥ አምላክ ነው የሚለው አማራጭ እንኳን ቢመጣ አማራጭ የማትተካው አምላክ ነው ገባ በዚህ መሀል ጓደኞች ወዳጆች አንዳንዴ ቤተሰብ ፈተና ይሆንባል እንዳታደምጥ በቃ ሰይጣን ሊጎትት ሲፈልግ በምትወደው ሰው ይመጣል ገባ እዚህ ዓላማን ጥንቅር አድርገህ ይዘህ ጸሎትን እያደረግ በተቻለ መጠን ቤት ነው የምትሆነው ነግረኸኛል ባለፈው ስናወራ ድብቅ ብለህ ጸሎትን አድርገህ ቅዳሴን አስቀድሰህ በቃ መንፈሳዊ አራዳው አይመስልም በቃ ፋበል በሰፈር ውስጥ ለጠላት አድርገህ ይሄ የተቃጠለ ሻማ የመሰለ ሰው ማነው ተባለ ኢትስ ኦኬ ጸጉር የሻማ የተቃጠለ ስለሚመስል ነጠላው ደግሞ ነጭ ነው ሻማ መስላል ማለት ነው ማነው ስትባል እኔ ነኝ ትላለህ እኔ ነኝ እኔ የትናንቱ አይዛክ የዛሬውም አይዛክ ግን ደግሞ ዛሬ ከእግዚአብሔር ጋር ለመኖር ዳዴ እያልካለሁ አይዛክ ተመሰክራለሁ ለጊዜው ሰዎች ይቀልዱባል ነገ ግን ይከተለዋል የሚባል ምክንያቱም at the end of the day ሁሉም ተጠቅሎ ወደ እግዚአብሔር ይመጣል አይቀር ስለዚህ አንተም በርታሽ አይዛክ እሺ አሪፍ እዚህ ሁሉም ሰው እናመሰግናለን ብሎ ካል በጣም ብዙ ሰዎች እኔም አመሰግናለሁ እናንተ ነው መከሩኝ እኔና እንጨርስ ስለዚህ ከሄርሜላ እንጀምር ሄርሜላ ነው አንተንም መክረው ነገር የለኝም በርታ አይዞ ምናምን እኮ ያው ጸሎት ነው እንጂ የሚሆነው ምክር ይሆን አዲስ ታዲያ በጸሎት አስባለሁ በርታ እንዳትሰነፍ እንዳትሆን ነው በእውነት ቀጥ እናንተ ሰዎች ግን በቃ በጣም ቀጥ ነው በቃ አይ እውነት እግዚአብሔር ይባርክል በርታ እኛን እንደዚህ እንዳስተማርከው ፈጣሪ ድሉን ሰጥቶ ብዙ ሰዎችን የምታስተምርበት ያርግል አሜን አሜን አይተጨምርበት እግዚአብሔር ባንተ ላይ አድሮ ብዙ ሰዎችን የምትለውጥበት ይሁንልክ ያሪ በጣም ብዙ ነገር ነው ካንተ ተማም እናመሰግናለን ነው አሜን አሜን አይዛኪ በቃ እንደዚህ ስለዚህ ደግሞ ለማለት ይላካል ምናልከኝ በሌላ ቀን ደግሞ ሌላ ቶፒክ ይዘን ደግሞ አሳውቁኝና ዛሬ እንግባበሉኝማ አይኒ በተለይ ከህይወት ጋር ለጥያቄ ብትጠይቁ ነው ሞር ሰውን ሪሌት ያደርጋል ደግሞ ሌላ ሊጠቅም የሚችል ቶፒክ ደግሞ ይዘን አይ ቲንክ ይሄን ነገር በደንብ ካጠናከር ነው ለብዙ ሰዎች እንተርፋለን ከሚል ታላቅ ገባ ይሄን አሁን ተጨንቆ የነበረ ሰው ይረጋጋል በዚህ ሰዓት ያው ጌም ብትጫወት ግን
ያንን ጭንቀቱን አታረጋጋው። እየጮኩባቸው የሚንትን ብሏል። ስለዚህ ያው ቤተሰቦችሽም አረፉ አትሊስት እንዴ ስማ ዝም ብዬም having this type of conversation በጣም ኢንጆይ ማድረገው እንደዚህ አይነት ነገሮች የሆነ ከሰው ብዙ መማራቸው ነገሮች አሉ ብዬ ስለማስብ በጣም አፕሪሺየት ማድረገው እነዚህ ኮንቨርሴሽን። በጣም ጥሩ። ኔክስት ታይም እንዲሁም ቶፒክ ልስጣችሁና ታይም አሬንጅ አድርገን እንላለን። ይሄ ሰንቲመንት እንድኖረው ደስ ይለኛል። ሰዎች ጭንቀት ይመጣባቸው ለምንድን ነው? ነው ጭንቀት ሊያመጡ የሚችሉ ሰውን ዲፕሬሽን ውስጥ ሊከቱ የሚችሉ ወጣቱን ሊከቱ የሚችሉ ነገሮች ምንድን ናቸው እና መፍትሄዎቹ የሚሆን አሰባችሁበት ነው። እኔ ብዙ ሰው ስለማማክርና ስለምመክር የብዙ ሰው ህይወት ሰምቻለሁ። አመሰግናለሁ። ሞዴል ገበሬ ያደረጋችሁ ሄርሜላን አምሹ ይሆናል እንደ ሴት ላይፍሽንም ከሆነ የምትነግሪኝ በልኩ አድርገሽ። እኔ ብዙ ጊዜ ላይፋቸውን አደባባይ ሰዎች እንዲያወሩ አልመክርም። ምክንያቱም እንደ ዌፐን መልሶ ይጠቀሙበታል ሰዎች መጥፎ። ግን ደግሞ የምታካፊው ነገር ካለ ቆጥበሽ ለራስሽ እንትን ብለሽ ይዘሽ ሌላውን ደግሞ ሼር የምታደርጊው ካለ እዛ ላይ ሀሳብ እንሰጣለን። አይዛክ ሄደና ከዛ በኋላ የምናደርገዋለን። ይሄንን በመንፈሳዊ ነገር እንዴት እንፍታው? መቼም በክኒን አንፈታው፣ በመርፌ አንፈታው አይደል? ኦር በቃ የሚፈታው ሶሉሽኑ እግዚአብሔር ነው፣ ቤተክርስቲያን ናት። ስለዚህ እንዴት አድርገን ይሄን ነገር ወደ ቤተክርስቲያን መድኃኒት ወዳለበት ቦታ እንዴት ሰውን እንምራ እኛም ደግሞ እንጠቀም የሚለውን ከመንፈሳዊ አንጻር ደግሞ ሼር እናደርጋለን ማለት ነው። ደስ ይለናል። በጣም ብዙ ነው ኢንጆይ ያደረገው ይህን ኮንቨርሴሽን። አንተ በተመጨቀን ደስ ይለናል። ሄርሜላ መቼ ነው የሚመችሽ? እኔ እናንተ ባላችሁ ቀን እውነት ምንም አይ ዶንት ማይንድ አለን። ኤቭሪዴይ ላይቭ ላይ አለን። ሶ ጌም አቋርጠን ነገሩ ጥሩ። አንተ ኦልዌይስ አለ ላይቭ ላይ። ኧረ እሷም አለች ስለማታረጋት ነው እንጂ አለች ሁሌ። ኧረ አሁን ነው አክቹሊ በጣም እየገባው ያለሁት እና ግን አለው እንትን ካላችሁኝ ከጠራችሁኝ እመጣለሁ። ኦኬ በጣም ጥሩ። እኔ ከቤቴ ስለምሰራ ስራ ከቤቴ ነው የምሰራው ነው ኦፊሴ ማለት ቤቴ ነው። አሁን ደርድሬ ቆይ ላሳየው እንዴት እንደምኖር ላሳየው። ህይወቴ ይሄ ነው የኔ ህይወት። ያው ህይወቴን ሄሎ የስክሪን ብዛት አራት ነው ያው ህይወቴ ቤቴ ስለምሰራ ነኝ ታይም አለ እና በደንብ ታይም ወስደን ሼር እናደርጋለን ማለት ችግር የለም። ደስ ይለናል ያሬድ፣ በጣም ደስ ይለናል። ሰላም እግዚአብሔር ከኔም ከእናንተ ጋር ይሁን። እግዚአብሔር ከእናንተ ጋር ይሁን። አንድ መዝሙረ ዳዊት እና ላሰብባችሁና አብረን እዛ ከኔ ጋር ያላችሁን ቆይታ ጨርሳችሁ አሁን ከፈለጋችሁ ታብታብ አድርጉ። የት አለ ግላት የት አለ መርፌ ማለት ትችላላችሁ። ገባኝ። ከዛ በኋላ አይደለ እንቀጥላለን። ጎዳውት ጆሲ ተጎዳ። እሺ እንድታነቡት አብሬ እንድታነቡት ፌል አደርግላችኋለሁ። ቲክቶክ ላይ ነው ሼር የምታደርግልኝ? አይ ላዞሮ ነው እንትን ነው። ኦኬ እሺ። እዚህ ጋር ታብሌት ስላለ ኦልራይት። እሺ መዝሙረ ዳዊት ነው። መዝሙረ ዳዊት መዝሙር 90 ነው። ኦኬ እሺ ይታያችኋል? አዎ ይታያል። እሺ ዳዊት ምስጋና ይላል አይደል? ኦኬ እሺ እቺን አብራችሁኝ ታነቡት ጸልዩና ከኔ ጋር ጨርሳላችሁ ማለት ነው። እሺ አረኛ ተዘዛዛችሁ አባሬ ተነብያለሽ አይደል? አዎ ግን ተዘዛዛት ይቅርታ። ችግር የለውም። እኔ አነባለሁ እናንተ ቀስ ብላችሁ
ወይም አብረን ማንበብ ነው። ድምጻችሁ ቀነስ አድርጋችሁ አብረን ማንበብ እንችላለን። እሺ እንዳይረብሽ ሰውንም ብሰማ ደስ ይለኛል እውነት ለመናገር ከማንበቡ ይልቅ። ኦኬ እሺ። ግን በሆድሽ አንብቢሽ። እሺ ኦኬ እሺ። አሁን መዝሙር ላይ ካነበባችሁ ጸሎት አደረሳችሁ ማለት ነው። ከዛ ደግሞ ስተኙ ደግሞ ጸሎት አደረሳችሁ መተኛት ነው ትጨርሱ። እሺ ያው መዝሙረ ዳዊት መዝሙር 90 በቅንፍ 91 ይላል። የዳዊት ምስጋና መዝሙር። በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔርን አንተ መተማኛዬ ነህ እለዋለሁ። አምላኬና መሸሸጊያዬ ነው፣ በእርሱም እታመናለሁ። እርሱ ከአዳኝ ወጥመድ ከሚያስደነግጥም ነገር ያድነኛልና። በላባዎቹ ይጋርደኛል፣ በክንፎቹም በታች እተማመናለሁ። እውነት እንደ ጋሻ ይከብሃል፣ ከሌሊት ግርማ፣ በቀን ከሚበር ፍላጻ፣ በጨለማ ከሚሄድ ክፉ ነገር፣ ከአደጋና ከቀትር ጋኔን አትፈራም። አጠገብህ 1000 በቀኝም 10,000 ይወድቃሉ፣ ወደ አንተ ግን አይቀርቡም። በዓይኖች ብቻ ትመለከታለህ፣ የኃጥአንን ብድራት ታያለህ። አቤቱ አንተ ተስፋዬ ነህና ልዑልን መጠጊያ አድርገህ፣ ክፉ ነገር ወደ አንተ አይቀርብም፣ መቅሰፍትም ወደ ቤትህ አይገባም። በመንገዱ ሁሉ ይጠብቁ ዘንድ መላእክቱን ስለ አንተ ያዝዛቸዋልና፣ እግርህን በድንጋይ እንዳትሰናከል በእጆቻቸው ያነሱሃል። በተኩላና በእባብ ላይ ትጫማለህ፣ አንበሳውንና ዘንዶውን ትረግጣለህ። በእኔ ተማምኗልና አስጥለዋለሁ፣ ስሜንም አውቋልና እጋርደዋለሁ። ይጠራኛል እመልስለትም አለው። በመከራውም ጊዜ ከእርሱ ጋር እሆናለሁ፣ አድነዋለሁ፣ አከብሯለሁ። ረጅም ዕድሜ አጠግበዋለሁ፣ ማዳኔንም አሳየዋለሁ ይላል። እግዚአብሔር ጸሎታችን ይቀበልልን፣ ልመናችን ይስማን፣ ልመናችሁን ይስማችሁ። ደህና ጥሩ ክፍል ናት አይደል? በጣም ደስ የሚል ጸሎት ነው እና ይሄን እያነበቡ ራሱ መተኛ ትልቅ አሪፍ ጸሎት ነው እና ተጠቀሙበት። በተገናኘ ቁጥር አሁን መዝሙር 91 አንድ አስነብያችኋለሁ። ሌላ ደግሞ መዝሙረ ዳዊት ደግሞ መዝሙር 51 መዝሙር 40 መዝሙር 23 አሉ የሚነበቡ እንደ ጸሎት የምንጠቀምባቸው እና እነሱን በየተራ እናነባለን። ዛሬ መዝሙር 90 ያነበብነው። እሺ ኦኬ አይበቃኝም? በጣም እናመሰግናለን ያሬድ። በእውነት የሆነ ውስጤ ደስታ ነው እየተሰማ ያለው ይህን ኮንቨርሴሽን ማድረጋችን። ቴንክ ዩ ሶ ማች። እሺ እኔም አመሰግናለሁ። ሰላም ደሩ ኤርሚ፣ ሰላም ደሪ። እሺ መልካም ምሽት። አሜን። እሺ ታዛክ ቻው። ደህና በቃ እናንተው ትንሽ ሌሉታ። እሺ እናመሰግናለን በጣም። ኦኬ ባይ። ኦልራይት አበቃ።